የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻች ጠፋኝ በዚያ ዓለም ላይ ቸጋርጎሽ ከሰው በላይ ሄርሜላ ራሷን በራሷ ሙዚቃ ጋብዛለች። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው አዳዲስ ትኩስ ቪዲዮዎችን ታገኙበታላችሁ። ሁሌም ከጎን የሆናችሁ የምታበረታቱ ደግሞ ፈጣሪ መጨረሻችሁን ያሳምርላችሁ፣ በሰላም ለሀገራችሁ ያብቃችሁ እያልኩኝ ሄርሜላ እንግዲህ ፍጹም ቆንጆ ነሽ፣ ፍጹም ጨዋ ነሽ፣ አንቺን መሳይ ሰው አጣሁልሽ፣ ከማንም በላይ ነሽ እያለች እንግዲህ ሙዚቃ ራሷን በራሷ ጋብዛለች ዛሬ ማለት ነው። እስከ ዛሬ ወይ ለአብርሽ ነበር የምትጋብዘው ጋብዛው ነገር ግን እሱ አልጋብዛት ሲል ራሷን በራሷ መጋበዝ አማራትና ራሷን በራሷ ጋበዘች ማለት ነው። ዛሬ ራሷን በራሷ በጋበዘችው ሙዚቃ ልክ እንደዚህ እንዲጋብዛትም ሆነ እንዲዘፍንላት ትፈልግ ነበረ። ነገር ግን ያ አልሳካልሽ ሲላት በራሷ ጊዜ ራሷን ጋበዘች ማለት ነው። በነገራችን ላይ እንደንቺ አይነት ሰው አይቻላቅም ማለት ነው። ምክንያቱም በወለደ ሰው መሀል ላይ ገብተሽ ካለያየሁኝ የኔ ካልሆነ አልሽ ወደ አንቺ መጥቶልሻል። ግን ደግሞ አሁን ሚስቱን አጥላልቶ ይሆን ነገር ብሎ አንቺን ደግሞ ከፍ እንዲያደርግሽ ትፈልጊያለሽ ማለት ነው። እና አሁን ያለሽበት ቦታ ማለት ነው የአግቢኝ ጥያቄ እንዲጠይቅሽ ለምን አታደርግም ከጀመርሽ አይቀር እና በቅርቡ እንግዲህ እንጠብቃለን፣ ሰርግ እንጠብቃለን። የእውነት ላንቺ የሚያስብ ከሆነ ለእውነት አንቺ እንደምትያት አይነት ሴት ነኝ ብለሽ ካሰብሽ እሱ ያፈቅረኛል ብለሽ ካሰብሽ እልል ያለ ያበደ ሆቴል ላይ በስነ ስርዓት አግቢኝም ብሎ ቀለበትም አስሮ በክብር እስኪ እንዲያገባሽ አድርጊ ማለት ነው። መቼም ክብር የለሽም ሲጀመር። ምክንያቱም እንደዚች አይነት ሴት ክብር ሊኖራት አይችልም ማለት ነው። አስረግጬ የምነግርሽ ነገርና እድሜ ለፊልተር ማለት ነውና በቅርቡ እየጠበቅን ነው። መቼ ነው ልታደርጉት ያሰባችሁት? ሩታ ግን ፈጣሪ ጠብቃት። አልገባሽ? አንቺ እንደዚህ ብለሽ 10 ጊዜ እሷን ለማጥላላት በህዝብ ለማስጠላት ለማሰደብ ብዙ ርቀት ብትሄጂም አይሳካም። እሱን እንደፈለግሽ አድርጊውና እኛም ለመዳር ተዘጋጅተን ያለ ነው። ግን ቀኑ ራቀብን። መቼ ነው? አንቺም በጉጉት እየጠበቅሽ ነው። ቀለበቱንም ድግሱንም ምን ይችላልው ብለሻል። እና አንቺ ቢዝነሱን ከቻልሽ ገንዘቡን ከቻልሽ እሱ ለምንድነው አግቢኝ የማይልሽ? ለምንድነው ሽማግሌ የማይልከው? ለምንድነው የማያገባሽ? ለምንድነው የዘገየበት ምክንያት? እኛ እኮ እስካሁን ድረስ በመጠበቅ ራሱ ማለት ነው ደከመን እንደ አመት ሆነው እኮ ይሄ ነገር ከተጀመረና እስከ መቼ ነው ሊቀጥል የታሰበው? እስከ መቼ ነው? እና ራሷን በራሷ የጋበዘች ሴት ብትኖር ይችናት። አልጋብዛት አለኩ በህዝብ ዘንድ ሩታ እንዲናት ብሎ እንዲሰድባት ትፈልግ ነበር፣ እንዲያጥላላት ትፈልግ ነበር። ያ ነገር ግን መቼም አይሳካልሽም። ገባሽ? ቢል እንኳን ያልንጠላት አንችልም። የልዑል ሸጋናት ማለት ነው። ልዑሌ ደግሞ ማር የሆነ ልጅ አላት። ፈጣሪ ስጦታ ሰጥቷታልና ከሱ ጋር ፏ እያለች ትመጣለች፣ ከሱ ጋር ፏ እያለች ትኖራለች። ሰምተሻልና እዚህ ጋር አግቢኝ ጥያቄ ቢጠይቃት ደስ ይላት ነበረ ማለት ነው። እሷ እኮ እየመራችው ነው። እሱ አልገባው ብሎ ነው እንጂ እሷ እንደዚህ ያድርግልኝ እያለችው ነው ማለት ነው። ፔሎ ሳይቀር ይዛ መጣች ባለፈው ለታ ብዙ ነገር አደረገሽ፣ ግን ያ ነገር እየተሳካ አይደለም። አብርሽ ለምንድን ነው የማይገባህ ግን? ቀለበት ሰርልኝ ያለች ነው። አሁን እዚህ ጋር የአግቢኝ ጥያቄ ብትጠይቃት ዓለምን ጨበጠች። እንደውም አላስቀምጠን ብላለች። እንኳን እንደዛ አድርጋላትና ጨዋ ሴት ማለት እንደዚህ ነው እንዴ? ጨዋ ማለት እኮ ተቆንጥጦ ያደገ ሰውን የሚያከብር በሰው ትዳር የማይገባ ለራሱ ክብር ያለው ለቤተሰቡ ክብር ያለው ነው። መልክ ብቻ ምን ይሰራል? ሲቀጥል ደግሞ አንቺ ትልቅ ሰው ነሽ። እድሜ ለፊልተር እንጂ ማለት ነው። ገብቶሻል? በሱ እየተቆላላሽ ትመጫለሽ። በቃ እዚህ ጋር የሰው ትዳር ታፋቻለሽ። አሁን ደግሞ እዚህ ጋር
ሌላ ወንድ ልትጠብሽ ይሆናል። እኔ የተቀመጥሽው ምን ይታወቃል ይሆናል። ሲጀመር አብርሽን እኮ አፍቅረው አይደለም ጋይስ፣ አፍቅረው አይደለም፣ ለጥቅም ነው። ልትፈምስበት ነው የመጣችው። ከዛ ትፈምስበታለች፣ መጨረሻ ላይ ጥላው ትሄዳለሽ ማለት ነው እንጂ የእውነት አፍቅረው ቢሆን ኖሮ ማለት ነው ከልጁ ልትለያይ አትሞክርም ነበረ። ሲቀጥል ደግሞ ሰው ራሱ እኮ አይሮጥለትም እንደ ድሮ። ህዝብ ራሱ በጣም አንገሽግሾታል። ሄዊ እኮ የተናገረችው እውነቷን ነው። ምንም አልተሳሳተችም። እያንዳንዱ የተናገረችው ነገር እውነት ነው። እና ብዙ አድናቂ እንደውም እንዲያጣ፣ ሰው እንዲርቀው፣ ሰው እንዲጠላው ነው ያደረግሽው። ከዛ በፊት ምንም ቢጋጩ፣ ምንም ቢጨቃጨቁ፣ ምንም ቢጣሉ ህዝብ ያን ያክል አልሰለቸውም ነበረ። አሁን ግን ሰለቸው፣ ሁሉም ሰለቸው። አንቺ ከመጣሽ ጀምሮ ማለት ነው። ስለዚህ ፍቅርን አልሰጠሽውም። እንደውም እንዲጠላ እንዲሰደብ ነው እያደረግሽው ያለሽው ማለት ነው። ሁለታቸውንም አንድ አድርገሽ ማስታረቅ ሲገባሽ አንቺ ግን እኔ ብቻ ልደሰት፣ እኔ ብቻ ልጠቅም ብለሽ ራስ ወዳድ ሆንሽ። እንደዚህ አይነት ሴት ደግሞ ክብር አላት ልትባል አትችልም። በእርግዝና ጀምሮ የጨከንሽ ሴት ነሽ። ለልጅ አዛኝ፣ ለልዑል ተጨናቂ፣ ለሱ ተጨናቂ መስልሽ ሪያክሽንሽ ስናየው በጣም ይገርማል ማለት ነው። እና መቁላላት ብቻ ምንም ትዳርን አያመጣም፣ በሰው ዘንድ አያስወድድም። ክብር ያለው ማለት ለራሱ ራሱን ወዶ ለሰዎችም ደግሞ የሚያስብ ማለት ነው። ገብቶሻላ? አንቺ ግን ምንም ተቆንጥጠሽ ራሱ ተቀተሽ ያደግሽ አይመስለኝም በጭራሽ። እንደዛ አይነት ሴቶችማ በስነ ስርዓት በአደባባይ እየታዩ ነው ማለት ነው። እና አንዳንዶቹ ደግሞ እየጠበቁ ነው። ቀለበት አላስርም ቢል እንኳ አንተ ከሷ ጋራ ብቻ ኖር እንጂ ችግር የለውም፣ የወር ደሞዛችንን እየላክነ ራሱ እናኖራችኋለን ብለዋል እኮ። ምን ማስረጃ አለ እኮ በቪዲዮ የተናገሩትና እንደዛ ስላሉ እሱ ደግሞ ምንድነው የያዘው ምክንያት፣ ያዘገየበት ምክንያት ለምንድነው? ለምን ቶሎ ብላችሁ አስራችሁ ቀለበታችሁን አትገላግሉንም ነው የኛ ጥያቄ። ቤታችን እንሸጣለን፣ ወርቅ እንገዛለን ብለዋል እኮ። ታዲያ ምንድነው የምትጠብቁት? ይህን ሁሉ የሚሉ ልጆች ካሉ ምንድነው ያዘገያችሁ ምክንያት? እና ለማንኛውም ቀለበቱን ብዙ ሰው እየጠበቀ ነው፣ ግን የነሱ አላማ ምን እንደሆነ አናቅም። ሩታዬ ደግሞ ፈጣሪ ጠብቅሽ፣ የልዑል ሸጋ እናት። ከሱ ጋር ፏ እያልሽ በሰላም ነይልን፣ ፍክት በይልን። በልጅ አትነግዱ፣ ልጁ ይደግበት። ልጁ ምርጥ የቆንጅዬ ልጅ ነውና እሱ ደግሞ ፈጣሪ ጠብቀው። በተረፈ ነው ወዶች፣ ወዳችኋለሁ። ሰላም ቆዩልኝ። በቀጣይ ቪዲዮ እንገናኛለን።